ገበሬዎችን ስኪል የማድረግ ከተለያየ አይነት አገር ያመጣናቸው በተለይ በእነዚህ በጣም የሚታወቁ ከፓኪስታን ያመጣናቸው እርሻ ላይ በጣም የታወቁ እነሱ ራሱ ገበሬዎች የፓኪስታን ገበሬዎች አሉ። እነዚህ የተማሩ ኤክስፒሪየንስ ያላቸው እነሱ ትሬኒንግን በመስጠት የአመራራት ሂደቱ ጥሩ እንዲሆን ከዛ ባለፈ ደግሞ ብክነት ሲሰበሰብ ምግቡ ቲማቲሙ ሌላ ብክነት እንዳይኖረው እንደሱ አይነት ትሬኒንጎችን ለመስጠት እየጀመረ ነው። ኦልሬዲ ትንሽ ጅማሬ አለን፣ ግን አስፍቶ መሄድ ስኪሉን የገበሬውን ስኪል ማሳደግ ግንኙነታችንን ማሳደግ ይጠይቃል። ይሄ ከማህበራቶቹ ጋር ተደራጅተን ነው ከብዙ ክልሎች ጋር እንሰራለን። ከክልሎች ጋር ተደራጅተን በሰፊው እንሰራው ነው። ግን ጅማሬው አለ ማለት ነው። ከስኪል ጋር መሱ ወስድ ከዛ ፈተን ያሉት ዳቺ ማለት ምን ማለት ነው የሚለው የኔን መጀመሪያ ስቀጠር ይሄንኩት ስለሆነ ልንገራችሁ። ዳቺ በደቡብ ክልል ውስጥ ብትገኝ ቡና ሙጣበቅ ከሼር ፎልደሮቻችን አንዱ በጣም ቡና እዛ አካባቢ ሲሄዱ የሚያገኙትና የሚያዩት ስለነበር ሼር ሆልደሮቻችን ያቺን ቦታ በቡና አይነቷ ከፋውስ የምትገኝ ቦታ ነች። በጣም ስለሚወዷት በዛች በጣም ቡና የምትሰጥ ስለሆነች ከዛ ተነስተው አልሚ ቦታ በጣም የምታፋፋና ብዙ ፕሮዳክቲቭ የሆነች ቦታ ስለነበረች ከእሱ ላይ ተወስደው በአንድ ሼር ሆልደሮቻችን የተጀመረ ነው ማለት ነው። ከዚህ ከኳሊቲ ከፍቃድ ከምናምን ጋር የተያዘ ቅድም እንዳልነው አይስቶ ሃላል አስፕ የምንላቸው ኢትዮጵያ ውስጥ ደግሞ እንደምታውቁት የምግብና ቁጥጥር ባለስልጣን ዳካ ከነሱ ጋር በቅርብ እንሰራለን። የአይሶ እና የነዚህ የኢንተርናሽናል ሰርቲፊኬቶችን ኦልሬዲ ፓስድ በእነሱ መንገድ አልፈን አይ ቲንክ የዛሬ 15-20 ቀን ሰርቲፊኬቶቻችንን እናገኝ ስለደረሰ ስለዚህ ኢትዮጵያ በውጭ የምታመርተው እንትን ኳሊቲዋን የጠበቀ ምርት ይዛ ትቀርባለች ማለት ነው። ሰርቲፊኬቶች ሃላልን ጨምሮ ስላለ ማለት ነው። ይሄ በምርቶቻችን ላይ ስታምፕ ይደረጋል። የሃላል ፕሮዳክቶች እዛው ጣሳዎቻችን ላይ ጀሪካኖቻችን ላይ ፓክ የምናደርገው ነገር ላይ ሁሉ የሃላል ፕሮዳክትን እንትን እያደረግን እንሄዳለን ማለት ነው። ከዚህ አንጻር ኳሊቲ ላይ እንትን ይለን እሱ ብቻ አይደለም። ወደ ውጭ የምናደርገው የኳሊቲ ፕሮዳክቶች ሰርቲፊኬት ስላለን ብቻ ኳሊቲ እንሆናለን ማለት አይደለም። ይህንን የሚሰሩ ስኪል ኤክስፒሪየንስ ኖሌጅ ያላቸው ሰዎች ወርልድን የሚመሩ ካምፓኒዎች አብረው ስለሚሰሩ ስኪሉ ስላላቸው የእኛ አርኤንዲዎች የተለያዩ አይነት ፋክተሪዎች የራሳቸው አርኤንዲ ያላቸው እነዚህ አርኤንዲዎች ከ20 እና 30 ዓመት አሁን ትልልቅ ዓለም ላይ ከምንጠራቸው ይፎካከርናል ብለን ከምንላቸው ካምፓኒዎች ጋር ስለምንሰራ ዳትማች ችግር ብዙ አይነት ወይ በሴፍቲ በኳሊቲ ደረጃ የሰውም ኃይል ጋር እንዲሁም ደግሞ ከሰርቲፊኬቶች ጋር ተያይዞ በሁለቱም ሳይድ we are confident ሄደን እንደሱ አይነት እንደምናመርት እንዳልኳችሁ ጆይንት ቬንቸሮቻችንን ትልቅ ከምፓኒ ስለሆነ የኤክስፒሪየንስ ስላላቸው ዓለም ላይ ታዋቂ ጆይንት ቬንቸሮች ናቸው አብረው የሚሰሩ። ስለዚህ ዊን የማድረግ እንትናችን ሰፊ እንደሆነ እናምናለን። እኔም በጣም አመሰግናለሁ። ቢኒያም ዮሐንስ እባላለሁ። የዳቺ ፉድ ኢንዱስትሪ ቺፍ ኮመርሻል ኦፊሰር ነኝ። ዳቺ ከመሰራራቱ መቼ ነው የተመሰረተው? ከስያሜው ቀደም እያነሳን ነበርና ስያሜውስ እንደው አካባቢው በተለቀቀው እየተነሳ ነበር። ከተነሳበት ስያሜ መቼ ነው የተመሰረተው? እነዚህ ነገሮች ሲያብራሩ። ዳቺ የተመሰረተው የዛሬ 5 ዓመት አካባቢ ነው። ያኔ ሲመሰረት አንድ ፋክተሪ ብቻ ነበረው። አሁን ግን ወደ 3 ፋክተሪ ጨምሮ በዚህ 4 ዓመት ውስጥ 4 ፋክተሪ ላይ ደርሷል ማለት ነው። ዳቺ ፉድ ኢንዱስትሪ ነው የሚባለው። ቅድም እንዳልኩ ግን በስሩ ወደ 4 የተለያየ አይነት ፋክተሪዎች አሉት። አንደኛው ፋክተሪ ዛሬ በጣም የተገናኘንበት ኢትዮጵያ ከ20-30 ዓመት በኋላ ለመጀመሪያ ጊዜ ቢንስ ፕሮዳክትን በራሷ አቅም አምርታ ለሀገር ውስጥም ለውጭ የምታቀርብበትን ሎንች ልናደርግ ነው የተገናኘ ነው። እሱ አንድ ፋክተሪ ነው። ይሄ ፋክተሪ ከ6 አይነት በላይ ምርቶችን ያመርታል።
ጥቁር ቦሎቄ፣ ነጭ ቦሎቄ፣ ደግሞ ስዊት ኮርን፣ ማሽሩም፣ በተለምዶ ደግሞ ፉል የምንለው ፋባቢን የምንለው እነዚህን አይነትና የተለያዩ አይነት ፕሮዳክቶችን የሚያመርት የመጀመሪያው ፋክተሪ ይሆናል ማለት ነው በኢትዮጵያ ሂስትሪ። እንዳልኩ ለባለፈው 20 ዓመታት እና ከዛ በላይ ከውጭ ነበር ኢምፖርት አድርገን የምናስገባው። አሁን ግን ኢትዮጵያ የዓለምን የምግብ ሰንሰለት እሴት ውስጥ ለራሷ ገበያ ከማቅረብ አልፋ ለውጪ ለመጀመሪያ ጊዜ የመሰለ ምግብ ማቅረብ ትጀምራለች። ይሄ አንደኛውና በጣም ትልቅ ኩራት የሚሰማን ነው። ሁለተኛው ፋብሪካችን የጃም ፋብሪካ ነው። የጃም ማለት ስትሮበሪ ጃም፣ ማንጎ ጃም፣ አፕል ጃም፣ እንደዚህ እያደረግን ብርቱካን ጃም፣ ፓፓያ ጃም ወቅቱን የጠበቀ እያደረግን ለኢትዮጵያ ማርኬት የምናቀርበው ሁለተኛው ፋክተሪ ነው። ሶስተኛው ፋክተሪ እኛ ኮንዲመንት ብለን ነው የምንጠራው። ሶስተኛው ፋክተሪ ብቻውን 26 አይነት ፕሮዳክት ያመርታል ብቻው። ይሄ ማለት በተለምዶ እኛ የምናውቃቸው ካቻፕ ብለን የምናውቃቸው፣ ከዛ ደግሞ ሶያ ሶስ፣ ሞስታርድ፣ ቺሊ ሶስ፣ ቫኒላ፣ አፕል ሳይደር ቬንገር፣ ዋይት ቬንገር፣ ቫልሳሚክ ቬንገር እንደዚህ እያለ ወደ 26 አይነት ፕሮዳክት ብቻውን የሚያመርት አንድ ፋክተሪ አለ። የመጨረሻውና አራተኛው ፋክተሪ ምናልባት ኔክስት ማንስ ላውንች የምናደርገውና እናንተንም የምንጋብዘው የቲማቲም ድል ፋክተሪ አለ። ይሄ ትልቅ የሆነ የቲማቲም ድል ፋክተሪ ኔክስት ማንስ ጆይን ያደርጋል። ዳቺ ፉድ ኢንዱስትሪ በአጠቃላይ አሁን ላይ 4 አይነት ፋክተሪዎች አሉ። አሁን የጠራውን በጠቅላላ ከ46 አይነት በላይ ሁሉንም ሰደመራቸው የሚሆን ምግቦችን አምርቶ ለኢትዮጵያ ለውጭ ማርኬት ያቀርባል ማለት ነው። በተለይ ወደ ውጭ ሀገር የምትልኳቸው ሀገራቶች ማን ናቸው? ልክ ነው። ለምሳሌ አንዱን አንስቼ ባወራለህ ደስ የሚለኝ የኢትዮጵያን ማርኬት ስታስብ ትልቁ አይምሮ ውስጥ የሚመጣ መርካቶ ነው አይደል? ገበያ ልክ እንደዚህ የአፍሪካን ገበያ ስታስብ ዱባይ ነች የምትመጣው ሰው ውስጥ። ዱባይ ላይ ቪዚብል ከሆንክ ፕሮዳክትን ዊን አድርገህ ከገባህ የዱባይ ማርኬት ለሌላው አፍሪካ ሀገራት እየመጣ ኢምፖርት ብዙውን የሚያደርገው ከገልፍ ሀገራት የመጀመሪያው እንትናችን ወደ ገልፍ ሀገራት ነው። ምክንያቱም እንደ ሆል አፍሪካ ሀገር እንደነገርኩ መገኘት እንፈልጋለን። ላኪን እንደ ገልፍ ሀገሮች እንደ መርካቶ አይነት ስላላቸው እነሱ ላይ እንሰራለን። ስለዚህ የመጀመሪያው ወደዛ ነው ኤክስፖርት የምናደርገው። ጨርሰናል። አንዳንድ ነገሮችን አሟልተን ወደዛ እንገባለን ማለት ነው። ከዛ ቅርብ ያሉ ጎረቤት ሀገራቶች ላይ እናቀርባለን ማለት ነው። የመጨረሻ አንድ ሀሳቤ በተለይ ደግሞ ከአንድ ወር በኋላ የሚመረቅ ወይም ደግሞ ላውንች የሚደረግ ያላቸው የገለጻችሁልን ነው። በተለይ ደግሞ ከቲማቲም ጋር ተያያዘ የዳቺ 5ኛ ዓመቱን አብሮ የማክበር ነገር እንዴት አላሰባችሁትም? ይሄን ነገር ሲማሰባችሁ እንዴት? በእውነት ለመናገር አላሰብነውም። ጥሩ እይታ ነው ያየኸው። እንደነገርኩ አሁን ካለን ፋክተሪ ወደ 7 ፋክተሪ እንሄዳለን በቅርብ ጊዜ እና አሁን የምናመርተውን 46 ወደ 103 ጨምረንበት ፋክተሪ ፉድ ፋክተሪዎች ጨምረን 100 ማድረስና ከዛ በላይ ማድረስ ይሄ በጣም ትልቅ ጠቀሜታ አለው። እንዳልከው አብሮ ማክበር እንዳለ ሆኖ ግን የኢንዱስትሪያል ሪቮሉሽን አይነት የምትለው የምግብ አይነት ለውጦችን ለማምጣት ተክተን እየሰራን ነው። እውነት ነው። 5ኛው ሲቀላቀል ጥሩ እንትን አስታውሰህናል። እሱን አይነት ነገር እንወስድና ሎንች እናደርጋለን አብረን። እውነት ነው፣ እናከብራለን። ቴንኪው ስላስተዋወስከን። ዩስራ ሆም የመጀመሪያውን ታዋቂ የአሜሪካ ብራንድ የሆነውን አሽሊ ፈርኒቸር ሆም ስቶር በኢትዮጵያ ከፈተም። ዩስራ ሆም በመዲናችን አዲስ አበባ የመጀመሪያውን አሽሊ ፈርኒቸር ሆም በመክፈት የአሜሪካ ታዋቂ ብራንድ የሆነውን ከዓለም አቀፍ የቤት ዕቃ ብራንዶች መካከል አንደኛ የሆነውን አሽሊ ፈርኒቸር ወደ ኢትዮጵያ ገበያ አስገብቷል። በኢትዮጵያ የአሽሊ ፈርኒቸር ብቸኛ ወኪልና አቅራቢ የሆነው ዩስራ ሆም በመዲናችን ብስራተ ገብርኤል አካባቢ የመጀመሪያ ማሳያ ቦታ በመክፈት የአሽሊ ፈርኒቸር ምርቶችን ለኢትዮጵያውያን አስተዋውቋል። በመክፈቻው ስነ ስርዓቱ ላይ የአሜሪካ አምባሳደር ለኢትዮጵያ
ኤርቪን ማሲንጋ የዩስራ ሆም መስራችና ዋና ስራ አስፈጻሚ ዩስራ ኑር ሁሴን ረጃ እንዲሁም የአስሊ ፈርኒቸር የዓለም አቀፍ ሽያጭ ምክትል ፕሬዝዳንት ከርት ሄንሳን ጨምሮ ዲፕሎማቶች፣ የንግድ መሪዎች፣ የሚዲያ ተወካዮችና እንግዶች ተገኝተዋል። አስሊ ፈርኒቸር ኢንዱስትሪ ከ80 ዓመታት በላይ ልምድ የላቀ የማምረት ችሎታ እና በ155 አገራት ውስጥ ከ1100 በላይ ሱቆች ያሉት የዓለም ትልቁ የቤት ዕቃ አምራች ነው። በዩስራ ኑር ሁሴን ረጃ የተመሰረተው ዩስራ ሆም በዚሁ ዘርፍ ጥራትና ውበት የተላበሱ የቤት ዕቃዎች ለገበያው እያቀረበ ይገኛል። በመክፈቻው ላይ ንግግር ያደረጉት ዩስራ ኑር ሁሴን ረጃ እንዲህ ብለዋል። አስሊ ፈርኒቸር ወደ ኢትዮጵያ መግባት አገሪቱ ለዓለም አቀፍ ኢንቨስትመንት እያደረገች ያለችውን ክፍትነትና የኢኮኖሚ ለውጡን ያንጸባርቃል። አዲሱ አስሊ ፈርኒቸር ሆም ስቶር ሁሉም አይነት የቤት ፈርኒቸሮች ጨምሮ በአንድ ቦታ በማቅረብ ለኢትዮጵያውያን ዓለም አቀፍ ጥራት ያላቸው ምርቶች የሚያቀርብ ይሆናል ሲሉ አዳምጠናል። Good afternoon, everyone. Kurt Haynes, Martha Moraes, Yusra Reja, distinguished guests. It's a pleasure to join you once again after our first meeting at the signing of your partnership. And now we are here to celebrate this next milestone together, which is very tangible. We actually see exactly what we're talking about. This grand opening matters, and it matters a whole lot. It's a milestone not just because a new store is launching, but because a top American furniture brand with decades of experience of success is opening, is officially planting its flag here in Ethiopia and saying, we're in. It's more than just a store, it's a true partnership. Ashley Furniture brings global design, quality, scale, while Yusra Home offers deep local market expertise and customer trust. Together, they're stronger, and that speaks to deep confidence in Ethiopia's economy, talent, and its direction.